ሰላም እንዴት ናችሁ? ያው ስለ እግር ኳስ ትንሽ እናውራ ጊዜ ሲገኝ ተወሰነች ነገር ይዘን ብቅ እንላለን እና እንደው ጠቅለል ወዳለው ጉዳይ የሆነ ነገር ለማለት ያህል ነው። እንግዲህ አሁን በአውሮፓ ምድር ላይ በጣም ትኩረት ያገኘው በዚህ ሰዓት የእንግሊዝ ፕሪሚየር ሊግ ነው ብዬ አስባለሁ እና በእንግሊዝ ፕሪሚየር ሊግ ብዙዎች የተለያዩ ሀሳቦችን እያነሱ ነው የሚገኙት እና የበርካቶችን ትኩረት የሳበው ከአውሮፓ ሊጎች መካከል ያው እንግሊዝ ነው። እንደ አጠቃላይ በዚህ ሰዓት ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ በጣም በአውሮፓ ተወዳጁ ሊግ ነው ብለን ስንል ለውድድሩ ተጀምሮ እስከሚጠናቀቅ ድረስ አመቱ ሙሉ የብዙዎችን ትኩረት መያዙ ነው ትልቁ ነገር። የመጀመሪያው ነገር በእንግሊዝ ፕሪሚየር ሊግ ትንሽ ትልቅ የሚባል ነገር የለም ማለት አንደኛውን ክለብ ሲያገኘው የተገዳዳሪነት መጠናቸው የሚፋለሙበት መጠን የእግር ኳስ አጫዋወት ጥንካሬያቸውና አቅማቸውን የሚያሳዩበት መንገድ አንዳቸውን የሚፈትኑበት መንገድ ልክ ከሌሎች ሊጎች ይለያል። ሌላው ነገር ይሄ ከዚህ ጋር ተያይዞ ታላላቅ የሚባሉት ቡድኖች ለምሳሌ በተለምዶ ቢግ ፎር ላይ ማለት ከአንድ እስከ አራት ነው የሚያጠናቅቁት ብለን በስማቸው እንደጋግመን የምንጠራቸው ቲሞች ቋሚ አይደሉም። የመለዋወጥ ባህሪ ያለው ሻምፒዮን የሚሆነውም ቲም እንደዛው ነው። የፉክክር ሂደቱ የሁለት ፈረሶች ሩጫ እንደሚባለው አንዴ ስፔን ላይ ስንሄድ ለብዙ አመታት ባርሴሎናና ሪያል ማድሪድ፣ ወደ ጀርመን ስንሄድ ቦሩሲያ ዶርትሙንድና ሙኒክ፣ ወደ ጣሊያን ስንሄድ እንደዚሁ ሁለት ክለቦች ወይ ኤሲ ሚላን ኢንተር ሚላን እንላለን ወይ እንደዚህ ወይ ጁቬንቱስ ደግሞ የሆነ ጊዜ ዶሚናንት ይሆናል እና ወደ ፈረንሳይ ስንሄድ ፒኤስጂ ምናምን እንደዚህ በቃ ማለት አሉ ኮመን የሆኑ እንትኖች እና ሻምፒዮን ሲሆኑ ደግሞ በሆነ የነጥብ ልዩነት ነው በረጅም ማለት በብዙ የቁጥር ጋፕ ማለት ነው እና ያ ለምሳሌ አሁን ጨዋታዎች 3 እና 4 እንዲያም ሲል 10 ጨዋታ ሲቀር ወይም 5 ጨዋታ ሲቀር ቀድሞ ሻምፒዮን ከለየ ነው የእግር ኳስ ጣዕሙ ይጠፋል እና የእንግሊዝን ለየት የሚያደርገው እሱ ነው። አሁን ባለፉት አመታት አይታችሁ ከሆነ ምናልባት ትንሽ ባለፈው አመት ሊቨርፑል ትንሽ ጋፕ ይዞ ሊጉም እንዳጠቃላይ ደከም ብሎ የነበረበት ጊዜ ትንሽ በተወሰነ ጋፕ ልዩነት የጨረሰው እንጂ ከዛ በፊት አርሰናል ሲቲን አንገት ሲከተል የነበረበት ጊዜ 1 እና 2 እንደዚህ ነጥቦች በዛ ልዩነት የሻምፒዮን ሲቲ የሆነበት እንዲያም ሲል አንዳንዴ በጎል ዲፈረንስም እና ደግሞ እስከ መጨረሻዋ የውድድሩ ምንድነው የሊጉ የመጨረሻዋ እለት ድረስ ሻምፒዮኑ የማይታወቅበት ብዙ ጊዜያቶችን አሳልፈናልና የእንግሊዝ ፕሪሚየር ሊግ በጣም ለየት ከሚያደርጋቸው ነገሮች ባህሪዎቹ እና ተወዳጅ ከሚያደርገው ነገሩ አንዱ ይሄው ነው ብዬ ነው የማስበው። ምክንያቱም እግር ኳስን ይሄ ልብ አንጠልጣይ ሆኖ ልክ እንደ ሰስፔንስ ፊልም ልብ አንጠልጣይ ሆኖ መጨረሻው ምን ይሆን ማለቂያው እንዴት ይሆን ብሎ ተመልካች ሲመለከተው ነው የእግር ኳስን ውበት የሚጨምረውና ይሄ ይመስለኛል ባህሪው። እንግዲህ ከዚሁ ጋር ተያይዞ አሁን በዚህ አመትም እንደዚህ ሆኖ የሚያልቅ ነው የሚመስለኝ። ማን ሻምፒዮን ይሆናል አንዳንዴ በድጋፋዊ ስሜት እንደዚህ ብለን እንደምን የምናገረው ነገር እንዳለ ሆኖ ግን በእግር ኳስ ሂሳብ በእግር ኳስ ሎጂክ በሂሳባዊ ስሌት ውስጥ የትኛውም ክለብ ሻምፒዮን የመሆን ሂሳባዊ ስሌቱ እስካልነጠፈ ዜሮ እስካልሆነ ድረስ በእግር ኳስ ብዙ ተአምራት ሲፈጠሩ ስላየን እከሌ ብሎ ማረጋገጡ ልክ አይደለም። በተረጋጋ ሙዱን ስናወራ ከዛ ውጭ ግን ቅድመ ግምት ያው መስጠት ይቻላል ካካሄዱ ከሰበሰቡት ነጥብ እና ካላቸው ስኳድ ከቡድኑ ስነልቦናዊ ጥንካሬ ከብዙ ነገር እና ከጨዋታ ታክቲክ አቃየራቸው። አሁን ለምሳሌ ጋርዲዮላ ምንም የደከመ የቡድን ስብስብ ቢይዝ አሰልጣኙ ራሱን የቻለ ይሄ የሚከተለው ታክቲካል ዲስፕሊን አለ። በምን መንገድ ቡድን ጠጋግኖ ቢደክም እንኳን እንደሚመጣ አታውቀውም እና እኔ በጣም በነገራችን ላይ በዓለም ላይ ከማደንቃቸው አሰልጣኞች ጋርዲዮላ አንደኛው ነው እና በዛ ላይ ኮንፊደንሱ አሁን ሰምታችሁት ከሆነ አርሰናል የብሬንፎርድን ጨዋታ ከማድረጉ በፊት ማንቸስተር ሲቲ ፉልሃም 3-0 አሸንፎ በወጣበት ከዛ በኋላ ተጠይቆ ነበር ስለዚህ ስለ አርሰናል አመጣጥና አካሄድና ስለ ቀጣዩ ቀን ጨዋታ ስለ ብሬንፎርድ እና ስለ አርሰናል ማለት ነው። እስኪ እናያለን ማለት አርሰናል ወይ ይሸነፋል ወይ ነጥብ ይጥላል አይነት
እንደዚህ አይነት ሀሳብ ያዘለ ሀሳብ ሲሰጥ ነበረ። ምን ማለት ነው እንዴ? ምንድነው የሰውዬ እርግጠኛ ኳስ አያውቅም እንዴ? እንዴት እርግጠኛ ሆኖ እንደዚህ ይላል? እንዴት እንደዚህ ይመኛል? ያው እንግዲህ አርሰናል እንደሚሸነፍ ተስፋ እናደርጋለን ወይ እንደዚህ በገደምዳሜው ካልሆነ በስተቀር ግን እንደሚሸነፍ አይነት በልበ ሙሉነት እንደዚህ ይሄ አንደኛው የስነ ልቦና ጦርነት ነው። አንደኛው ምክንያት ነው። በዚያ ላይ በተደጋጋሚ ባለፉት አመታት የነበረውን የስነ ልቦና አፕ ዳውን አርሰናል መጣ ሲባል ነጥብ ሉዝ የሚያደርግበትና ሁለተኛው ነው የሚጨርስበት ጊዜ ጠንካራም በተባለበት ጊዜ እሱንም ያየ ይመስለኛል። እና ግን የራሱ የሆነ በስነ ልቦናው ረገድ የሚያሳድረው ጫና ቀላል አይደለም ሰውየው እና ብዙ ልምድ ያለውም ሰው ነው። በእርግጥ እሱ በባርሴሎናም ቤት፣ በሙኒክም ቤት፣ በማንቸስተር ሲቲም ቤት በተለይ ትልልቅ የሚባሉ ዋንጫዎችን እሱ ያላነሳቸው ዋንጫዎች የሉም ብሎ ማለት እስከሚቻል ድረስ በዛ ልክ ክብር ያለው ሰው ነው። እንግዲህ የሲቲ የመጨረሻ አመቱ ነው ይሄና በዋንጫ ማጠናቀቅ ይፈልጋል። ከምን ጊዜውም በላይ አይ ቲንክ ይሄን ዋንጫ ይፈልገዋል ጋርዲዮላ። ዋንጫው የሊግ ዋንጫዎችን ማንሳት የመጀመሪያውን ባይሆን የውድድር አመት ዘመኑን ግን በዋንጫ ማጠናቀቅ የሚፈልግ ይመስለኛል። ደግሞም እንደዛ ነው ሊሆን የሚችለው እና የስነ ልቦና ጦርነቱን ካሁኑ ነው ተጫዋቾቹ ራሳ እያንዳንዳቸው በተጠየቁበት አጋጣሚ አርሰናልን ቻሌንጅ ሊያደርግ የሚችል በስነ ልቦና በቃ የስነ ልቦና ውጊያ ፍልሚያ በሚመስል መንገድ ሀሳብ እየሰጡ ነው። ይሄ እንዳለ ሆኖ ይሄ እንደተጠበቀ ሆኖ ደግሞ ደጋፊው አለ፣ ከውጭ አለው ደጋፊው ማለት እዛው ለንደን ውስጥ የሚኖረው ሳይሆን በእኛ ሀገር ላይ ያለ በሌላው በመላው አፍሪካ ያለ ምናምን እና በሶሻል ሚዲያው መቼም አንድ መንደር አድርጎናል ይሄ ሶሻል ሚዲያና በዚህም በዛም ሀሳቦችን እንሰማለን እናዳምጣለን። በተለይ የኛ ሀገር ደጋፊዎች ብዙ ነገር ነው የሚያንሸራሽሩት። አሁን አርሰናል ዋንጫ በቃ ማንሳት የለበትም። አርሰናል የተለያየ የሚሰጡት ስም አለ፣ ሚዜነት፣ አጃቢነት ምናምን የሚሉት ነገርና ምንም እኮ የሌሉ ናቸው። በማጀቡም በአራተኛ ደረጃም ውስጥ ኢቭን ኢሮፓ ሊግ ውስጥ የመግባት እድላቸውን ማለት እርግጠኛ ያልሆኑ ናቸው ባይዘው በዚህ ልክ እንደዚህ የሚሉትና አንዳንዶቹም ደግሞ ቡድናቸው የአውሮፓ ሻምፒዮንስ ሊግ የመግባት ያለ መግባት ትግል ውስጥ እንደሚቀጥል እያወቁ ነገር ግን አርሰናል ዋንጫ ከሚያነሳ የኛ ቡድን ይሸነፍ ብለው እስከ መቆም ያየናቸው አሉ። በጣም እጅግ በጣም አሳፋሪ። በነገራችን ላይ በእግር ኳስ ዓለም ይሄ እጅግ ቀፋፊ ነው። ቀፋፊ ማለት የፈለገው ነገር ይቅር እንጂ የምደግፈው ቡድን በአንድ ጨዋታ ላይ የሌላ ቡድን የሆነ ቤኔፊት ከሚያገኝ የኔ ቡድን እንጦርጦስ ይግባ ብሎ አቋም ማሳየት ልብ እኮ በዚህ ከዚህ በላይ የወረዱ ነገሮች ሊያስብ ይችላል። ግን አንዳንዴ የውስጥን የልብን ገመና ማውጥቶ ለሰዎች ማጋራትም አይ ቲንክ እኔ በዚህ ምክንያት እኔ በጣም የወረዱብኝ የታዘብኳቸው ሰዎች አሉ። ፐርሰናሊ እውነቴን ነው። አርሰናል እኔ አሁን አርሰናል ስደግፍ በምንም አይነት መንገድ የአርሰናል ሽንፈት ሜዳ ላይ ማየት አልፈልግም። ሲሸነፍ ግን የእግር ኳስ ሎጂክ ስለምረዳ ሽንፈቱን እቀበላለሁ በጸጋ። ራሴን ልስቀል፣ ራቴን ልቅጣ፣ ሰው ላይ ልበሳጭ፣ ልነጫነጭ አይደለም። ከተሸነፈ ተሸነፈ ነው። የተሸነፈበትን ምክንያት አያለው። አስቆጭ ከሆነ ያስቆጣል። ቁጭቴን ግልጽ ይሆናል ወይም ደግሞ በውስጤ እንትን እላለሁ። ከዛ ውጭ ግን ምን ይሄን ያህል እኮ እንትን አይደለም፣ የህይወት መጨረሻም አይደለም። በመሰረቱ እግር ኳስን ስንደግፍ የእግር ኳስ እንቅስቃሴውን የእግር ኳስ ውበቱን እና የክለቡን አጠቃላይ እንቅስቃሴ ሂደት እና በዛ የ90 ደቂቃ ሂደት ውስጥ ያው እንዲያሸንፍ በመመኘት በጉጉት በድጋፍ ስሜት ሸክ እያደረግን የምንከታተለው ነው። ከዛ በኋላ ግን ሁላችንም የራሳችን ቢዝነስ አለን፣ የራሳችን የህይወት ፍልሚያና ሁኔታ አለን። ከዛ በኋላ እንሄዳለን እና አንዳንዴ በዛች ሞመንት ውስጥ በምንገባበት ስሜት ውስጥ ሆነን የማይሆን ነገር ለእግር ኳስ ያልተገባ ወይም በእግር ኳስ ሎጂክ ውስጥ የማይሰራ ነገር እንሰነዝራለን እና አሁን ምን ለማለት ነው? የእንግሊዝ ፕሪሚየር ሊግ አሁን ባለው ሁኔታ አርሰናል በ4 ነጥብ ልዩነት በ4 ነጥብ ፖይንት ክሊር እየመራው ነው የሚገኝ ሊጉን። አሁን እንደምታዩት ከጀርባዬ በቀጣይ በቅርብ እንኳን የ5 ጨዋታዎችን ብናይ ሲቲ አሁን በዚህ ሳምንት በቀጣዩ ሳምንት ኒውካስል ያገኛል፣ ከባድ ይመስለኛል። ሊድስን ያገኛል፣ ቀላል አይሆንም ብዬ ገምታለሁ። እያለ ይቀጥላል እስከ ቸልሲ ድረስ እና ራሱን አርሰናል እስከሚያገኝበት ጊዜ ድረስ ማለት ነው። ስለዚህ ቸልሲን አርሰናልን በተከታታይ ያገኛል። አርሰናል ደግሞ ወልብስ እንደሚያገኘው ቀላል አይሆንም። ላለመውረድ ነው፣ የህልውና ትግል ነው። ከቶተንሃም ጋር የሰሜን ለንደን ደርቢ ነው። ከዛ ቀጥሎ ቸልሲ ነው፣ ያው ይታወቃል። እያለ ይቀጥላል። ስለዚህ ሁለቱም ከባድ ፍልሚያ ውስጥ ነው የሚያልፉት። ቀጣይ ጨዋታዎች ናቸው የሻምፒዮንነቱን ክብር የሚወስኑት እንጂ በዚህ አይወሰንም። አሁን የተወሰነ ያህል ስለምታወሩ ነው ብዙዎቻችሁ።
አርሰናል